እንግዲህ ዳኒ ክፍሉን ሲበረብር አባባ ግን ተውት። ይኸውልህ ቁልፉ ይሄ ነው፣ ውሰድና ክፈት አሉት። እሱ ደግሞ ይቅርታ አባባ፣ በቀደም እኮ ቤቱ በቲና ስም እንዳልሆነ ሲናገሩ ስለሰማሁ ያንን ላረጋግጥ ነው ብሎ እርፍ አለው ዳኒ። አዎ እሷ ቲና ታማኝ ስላልሆነች፣ ምክንያቱም ቤቱ በአንቺ ስም ነው ስላት ምንጊዜን ሩጣ እንደጠፋች አንተ ታውቃለህ። ስለዚህ ልፈትናት ነበረ አሉ አባባ ማለት ነው። አንተ ምንም ስላላደረክ ገንዘብህን እሰጥሃለሁ ጠብቀኝ ብለውታል ዳኒ። አባባ እኔ አላማ ማግባት ብቻ ነው፣ ገንዘቡን ከሰጡ ችግር የለውም ማለት። ቲና ግን እንደ እህቴ እንደመሆኗ መጠን ያሳስበኛል ብሎ ተናግሯል። ልታታለኝ ሞክራ ስለነበር ነው ይላል። አንተም ሆነ ተታለልክ ከአንተ ጋር ምን የሚያያይዘው ነገር አለ ብለው አስደነገጡት ዳኒን ማለት ነው። ትሁት እንግዲህ ዳኒ አባዬ ቁርጡን ነገረኝ ለቲና ቤቱን እንዳልሰጣት ብሎ ነገራት። ገንዘብ የማይጠግበው ዳኒ ለቲና ምንም ቤት እንዳልሰጣት አሳውቆኛል አባባ ሲላት፣ እንዴ ጠብቀህ ነበር እንዴ ስትለው፣ አዎ ጠብቄ ነበር፣ ግን ብሩ እንደኔ የሚሰጡኝ ለቲና ካልነገርኳት ብቻ ነው ብሏል። ከዛ ብሩንም ከሰጠሁ ጥሩ ነው ከሰጡ ስትለው፣ ቲና ቤት እኮ አምልጦኛል ብሎ አረፈ ማለት ነው። የሰው ገንዘብ ማየት የማይሰለቸው ዳኒ አሁን እሱን ተውና ቃል የተገባልህ እንዲሰጥህ አርፈ ቁጭ በል፣ ዝም በል እንዳትናገር ብለዋለች ትሁት። ግልጥ ከሆንክ ቀስ እያልክ ውጣ አለችው ትሁት ማለት ነው። ካሌብ አባባ ጸባይ ታይቶ ዳኒ ገንዘቡን እሰጥሃለሁ ምንም ካልነገርካት ብዬ ነግሬዋለሁ ብለውታል ዳኒ ብሩክ ማለት ለካሌብ። ባባዬ ግን ጎበዝ በቀለኛ ነህ፣ እንግዲህ ቲና ጉዷን እናያታለን እያለ ይገኝ። አባዬ ግን አደገኛ በቀለኛ ነህ ሲለው፣ አንተ ምን ተነካ? ምንህ ተነካ? እኔ እኮ ብዙ ነገር አድርገውኛል። እኔ ጋር ስቃይም በደልም አይወዳደርም ያንተ እያሉት ነው አባቱ። እንግዲህ ጉዷን ያልሰማችው ቲና ከመዝናናት በኋላ ወደ ቤቷ ተመልሳለች። ዳኒን አቅፋ ስትስመው ካሌብን ደግሞ በእጇ ሰላም ብለዋለች ማለት ነው። ነው ካሌብ አልናፈኩም ወይ ስትል ጠይቀዋለች። እውነት ተናገር ካልሽኝ ምንም አልናፈቅሽኝም ሲል ካሌብ መልሶለታል። ችግር የለውም እኔም የጠየቅኩት ለጨዋታው ድምቀት ነው ትላለች። ቲና እንግዲህ ዳኒ ጠየቃት። ቆይ ባለትዳር አይደለሽም ወይ ሲላት፣ እሷ ፈታ ብትንትን ብዬ ነው የመጣሁት በማለት መልሳለታለች። አልየው እኮ ካሌብ ነው ስትለው፣ በይተነሽና ይቅርታ ጠይቄ አላዳኒ። እሷም ደግሞ አልጠይቅም አንድ ቀን እኮ ደውሎ ጠይቆኝ አያውቅም አለች። ቲና እንግዲህ ችግር ገጥሞሽ ነበር ወይ ሲሏት፣ የምን ችግር በጣም ደስታ ነው እንጂ የከበበኝ እድሜ ለአንድ ሰው ብላ ተናግራለች። ቲና ይህ ምንም እንደማያመጡ ስለሚያውቁ ጸጥ አሉ ስትለው፣ ዝም በይ አንቺ ልጅ ብሎ ቢጎንጣትም ቢጨቀጭቃትም ዳንኤል እሷ ግን ከመናገር አልተቆጠበችም። ቤቱ የኛ ነው እኔ አልፈራም እያለች የኔ ፍቅር እያለ ዳኒን እያናገረችው ትገኛለች። ካሁን በኋላ የምንፈልገውን እንወስዳለን፣ የምንፈልገውን እንጥላለን እያለ ብዙ እያወራች ስለሆነ እንግዲህ ቲና ትሁትን ይሄ የኔ ቤት ነው የምፈልገውን አስወጣለሁ የሚፈልገውን አስቀምጣለሁ እያለች እንትንነቷን እየደነፋኝ ነው። ኧረ እባክሽ እኔን ለብዙ ጊዜ ለማስወጣት ፈልገሽ እንዳልተሳካልሽ ራስሽም ታውቂዋለሽ ብላታለች። አላየሽውም ወይ በእኔ ስም ያለውን ካርታ? እኔ ቲና አይደለሁም ይቅርበኝ ብዬ እግሬ ስር ካላስደፋውሽ እያለ ትናገራለች። እንግዲህ ቲና ከካሌብ ክፍል ገብታ ትራስ ፈልጋለሁ ስትለው፣ አንተ ጋር መተኛት አልፈልግም ስትለው፣ እኔም አውቃለሁ ከእኔ ጋር መተኛት እንደማፈልጊ፣ ምክንያቱም እዚህ ሁሉ ጊዜ በኋላ እኔ ጋር እተኛለሁ ብለሽ እንዳታስቢው ብሏታል። እንግዲህ ቲና አባባን እያመናጫጨቀች ትገኛለች። እዚህ ነው እንደ ያደርሽው ልጄ ሲሏት፣ አዎ እዚህ ነው ያደርኩት፣ ከአሁን በኋላ ልጅህ ጋር መኖር መተኛት አስጠልቶኛል ትላለች።
እና እንደዚህ ነው ወይ የምኖሩ ሲሏት አዎ እናንተ የምታስተካክሉን ነገር ካለ አስተካክሉ፣ እኔ ለመምከር አትሞክሩ፣ አባትም እናትም መክሮኛ አያውቅም ትላለች ቲና። ይህ በአባባ ላይ በስጨት ስትል ተናድሻል መሰለኝ ልጄ በይደህናዋይ ብለው አሰናበቷት። ዳኒ አባባን ይቅር በላት አባባ እንንገራት ልጅቷም ምክንያቱም ወዳልሆነ አቅጣጫ እየተራመደ ነው ሲል አባባ ጠየቃቸው። አባባ ገንዘብህን ከፈለግ ዝም በማለት ተባበረኝ፣ ካሁን በኋላ ምንም እንዲሰማ አልፈልግም ብለዋል። እንግዲህ ቲና ለዳንኤል ፍቺ እፈልጋለሁ፣ ካሌብን መፍታት እፈልጋለሁ፣ አንተ የምፈልገው ይህንን ነበር፣ ስለዚህ ይህን ነገር ተስተካክሏል ስትለው ቆይ ተረጋጊ ቲና እያላት ነው። ዘብ ሰው እንደሚቀይር አላቅም ነበር፣ አንቺን ባንዴ እንደዚህ ገለባበጠሽ እያላት ነው። እንግዲህ የዳኒ እጮኛ ለአባባ ደውላ ሰላምታ ስትሰጥ ዳኒ ሩህ ሊወጣ ነበር፣ ምክንያቱም እቺ ቲና ታውቃለች ብሎ ማለት ነው። አባዬ ምን ነክቶህ ነው? እንዴት በቲና ፊት እጮኛዬን ታናግራለህ? ብሎ ካሌብ ይሄ ዳንኤል ተርበተበተ። አንተም ሆነ ነው ምን ያርበተብተሃል? ያልኩት ነገር እኮ የለም፣ ግን ሰላምታ ሰጥቻታለሁ አሉ። ቲና ማናት ብትል እያለ ደንግጦ ነበር። ትም እንዳስበው እኔን አባዬ ሲያናገሯት የነበረው ልጅ ማነች እያለች እየጠየቀችው ነው። ከእርሻ ያልተፈጠረ ነገር የለም፣ ተረጋጊና አስረዳሻለሁ እያለ ነው ዳኒ ቲናን። ቡና አፍሊሌ ስትላት እስቲ ቆይ ትንሽ ጠብቄ ስትላት አልጠብቅም እኔን ሁሉ ነገር እሺ ነው ማለት እያለች ጭቅጭቅታለች። ያበዛሽው አልመሰለም ወይ እያለቻት ነው። እዚህ ቤት መንቅሬ ሳላስወጣሽ የምልሽን ሁሉ እሺ ማለት አለብሽ እያለ ስደነፋ አባባና ቲና ሳቁባት። እንግዲህ ስቱሬን የመቤት ብላለቻት። እና ግን ወድቀሽ ታውቂያለሽ ሲሏት እኔ ህፃን ልጅ ነኝ ወድቅ የምነሳው ትላለች። ሰዎች ስንባል ለመውደቅ ከፍ እንላለን እያሏት ነው። ውድቀት በጣም ቸኮልሽ እያሏት ነው አባባ። ካሌብ ጋር ሂዳ ክፍሏ አንተ ተነስና ሶፋ ላይ ተኛ ክፍሌ ልቀቅ እያለች ነው። ቲና ቤቱ የኔ ነው ብላ ስላሰበች እንግዲህ ካሌብን ብለምነኝ ይሻልሃል እያለችው ነው። ወጭሌ ብሎ እንግዲህ ነገራት። እኔ ነኝ ስራ ፈቷ ወይ እያለች አልሰራልህ እኔ ቲና አይደለሁም እያለችው ነው። ላማክርህ ነበረ ካሌብን እየጠላሁት ነው ስትል ጠየቀችው። ችግር የለውም ካልተስተካከላችሁ እኔ አንዲት ልጅ አዘጋጅቼለታለሁ፣ አንቺ ከእርሽ ምን ይደረጋል አለ ማለት ነው። ስደነግጥ አንተ አይጠበቅም ይሄ ስትለው እንዴ ምን ይደረግ ከአንቺ ጋር ከሆነ እኮ ሰላም ያጥረዋል ሲል ነግሯታል። ከዛ መለስ ብሎ ማዘጋጀቱን አላዘጋጀሁም ግን ከእርሽ ማዘጋጀት የት ይቀራል አላት ማለት ነው። እንግዲህ አባባ ሚስት ፈልጌለታለሁ አሉ ስትለው እንግዲህ ትሁት ለዳኒ ሙፈጃ አለኝ ሰርፕራይዝ አለኝ ያን ሰርፕራይዙን አብረህ የምታየው ይሆናል በማለት ዳኒ ተይ የሚቆጭሽን ነገር አታርጊ ቲና ሲላት ምንም አልሰማም ማለች ማለት ነው። እንግዲህ አባባ ደግሞ ከነገርካት ብርህን ታጣለህ፣ በፍጹም መናገር የለብህም አሉት ማለት ነው። እሱ ምንም የነገራት የለም። እንግዲህ ቤቱ የኔ ነው ብላ ተደራድራ እቤት ሄዳ እንድትወጡ እፈልጋለሁ በማለት በተሰበሰቡበት ቦታ ተናገረች ማለት ነው። ቲናንም እንድትወጣ ሁላቸውንም እንድትወጡ ፈልጋለሁ ስትል ክው አረገቻቸው ማለት ነው። እንግዲህ ዳኒ እና ካሌብ እንዲታረቁ ፈልጋለሁ እያለ እንዲታረቁለት ዙሪያውን እየሄደ ነው። አባባ ግን ሌላ ሚስት ድርለታለሁ ቆንጆ ሚስት ሲሉት ከካሌብ በፊት እኔን አይድሩኝም ወይ እኔስ ልጆታ አይደለሁም ወይ ሲል እስቲ እናየዋለን ብለው እንግዲህ ያሰበውን ነገር ኩም አድርገውታል። ليه رماسي بقى؟ أكيد خليكي عايشة رومانسية حبيبي يخاف. طب لو كتبتي كلام الرومانسي حيكون له لا أحسن حكمة.
طيب انا بصور بعدين برسل لك. ها خذي اصور زين. امسكي.